ወሽመጤ እንግዲህ በሩን ስትከፍት ያየችውን ሰው ማመን አቃታት ማለት ነው። እንዴት መጣሽ? ምን ትሰሪያለሽ እዚህ? ምን ትሰሪያለሽ እዚህ? ምን ትሰሪያለሽ እኮ ነው የምልሽ። ምን ትሰሪያለሽ? ድፍረትሽ እዚህ መምጣትሽ ምን አስበሽ ነው? ቆይ እዚህ ለመጠየቅ እዚህ ለመምጣት አንቺን ማስፈቅድበት ወይም አንቺን የምጠይቅበሽ ነገር የለም። ኧረ እባክሽ ምን ነው ደረትሽ ተነፍቷል? እክክክክ ብላ ትስቃለሽ ማለት ነው። እውነት ለመናገር ቆንጆ ሰዎች ላይ ሰይጣን ራሱ ይወርርባቸዋል ማለት ነው። እና እኔን ነው ማያገባኝ። ቤቱ የማን ነው ታዲያ? ቤቱ የኔ እንደሆነ አታውቅም እንዴ? እንዴት ነው የሚያደርግሽ ብላ በሩን ጥርቅም ልታረግ ስትል እንግዲህ የቤት አጋዧን በሩን ግፍትር አርግተህ ደረቷን ነፍተህ ትገባለሽ ማለት ነው። ይኸውልሽ ወደዚህ በመግባትሽ ዋጋ እንደምትከፍይ እርግጠኛ ሁኜ እያለቻት ነበር። ስትገባም እንግዲህ አባወራው ድንግጥ ብሎ ከቁጭ ካለበት ቦታ ብድግ ይላል ማለት ነው። እሺ ወደዚህ የመጣሽው ለምንድን ነው? እሱም ደንግጦ ሊነሳ ስል ቁስሉ ያመዋል ማለት ነው። ከዛ በኋላ አንቺ ሰይጣን፣ አንቺ እርጉም ምን ልትሰሪ ነው ወደዚህ የመጣሽው? ሕፃኗን ልጠይቅ ነው። ሕፃኗን ዛሬ ነው እንደምታስታውሻት ብላ ትስቃለች። እጅ ወሽመጤ ማለት ነው። ከዛ እሱ ደግሞ ቆይ የእጅሽን ታገኛለሽ፣ ጭራሽ ከቤተሰቦችሽ ጋር ሳስፈራራሽ አልፈራም አልሽ አይደለ? ደረትሽን ነፍተሻል፣ ይችን ደረት እኔ ከእንትን ካላልኩ ብሎ ብድግ ይላል ማለት ነው። ከዛ በኋላ እንግዲህ ሕፃኑን እንደዚህ ያረጋችሁ እናንተ እንደሆናችሁ አታውቁምና ነው እንዴት ትላለች። በሌላ በኩል ደግሞ ዶክተሯና የሕፃኗ አባት እያወራ ነው ማለት ነው። ለሕፃኗም ከማሰብክ በፊት ለምስትህም ለእርግዝናዋ ከመጨነቅ በፊት ለብዙ ነገር በቃ ቤት እሸጣለሁ እንደዚህም ደግሞ ሆቴሉን ምናምን የምትላቸውን ነገሮች በሙሉ አቁማ ለምን ለራስ ጤና አትጨነቅም? ምክንያቱም ለዚች ሕፃን አንተ መኖር አለብክ። አንተ ከኖርክ በኋላ ነው ሁሉም ነገር የሚስተካከለው ይላታል ትለዋለች ማለት ነው። ዶክተር ርብቃ አንቺ እንዳሰብሽማ ቢሆንልኝ በጣም ደስ ይላይ ነበር፣ ግን እንደዛ አይደለም ይላታል። ይኸውልህ አንተ ካሰብክበትና አንተ ካወሰንከው ሁሉም ነገር ሰላም ይሆናል። ቀድመ ለጤንነት ቅድሚያ ስጥ ትለዋለች ማለት ነው። በሌላ በኩል ደግሞ እነዚህዎች እንግዲህ ተፋጧሉ። እንዴት መጣሽ? እንገልሻለን እያሏት ነው ማለት ነው። እገልሻለሁ፣ እንዴት መጣሽ? ሕፃኗን እኛ እንደዚህ ለማድረጋችን አንቺ የምታውቂ ምንም ታሪክ የለም። እንዴት ነው እርግጠኛ የሆንሽው? ማን ነው እንዶ መክሮሽ ደረስሽን እንደዚህ ልብሽ ደንዳና የሆነው ብሎ እንግዲህ እሱ ሊያንቅ ምንም አልቻለም። ምክንያቱም ህመሙ በጣም እያመመው ነበር። ግን እሷም ልታመልጣቸው ብዙ ብትሞክርም አልቻለችም። ብትጮህም ቢጨቃጨቁም የሚሰማ ሰው አልነበረም። ምክንያቱም ዶክተር ርብቃ ሰውየውን ልታማክረው በሩን ዘግተው ነበሩ፣ አይሰማም። እነሱ እያወሩ ነው፣ ግን ምንም አልሰሙም ነበር። ምክንያቱም በሩ ተዘግቶ ነበር፣ ምንም ድምፅ አይደርስም ነበር ማለት ነው። በቃ እሺ ጥሩ ነው፣ እኔም ቀድሜ ጤንነቴን ቀድሜ እየታከምኩ የልጄን ጤናን ማስቀደም አለብኝ፣ ልጄ ከዳነች ደስ ይለኛል ምናምን ይላል። ከዛም እንግዲህ ስትጮ አፏን ይይዛሉ ማለት ነው። እሷን እንግዲህ እያንገላተቷት በምድር ላይ የሰው ልጅ እንደዚህ ይደረጋል ብላችሁ በማታስቡበት መንገድ እየጎተቷት ወደ አንድ ክላስ ያስገባዋታል ማለት ነው። ክላሱ ለዶክተር ርብቃ ክላስ ቅርብ ስለሆነ ጩኸቱ ተሰማ ማለት ነው። ከዛ ጩኸቱን ከተሰማ በኋላ ማነው ሊጮህ የሚችለው ብሎ ደንግጦ ነበረው እነሱም ማለት ነው። ይኸውልሽ አርፈሽ ትቀመጫለሽ፣ አንድ ቃል ትንፍሽ እላለሁ ብትይ አጠፋሻለሁ፣ ቤተሰቦችሽንም አጠፋልሻለሁ ይላታል። ከዛ ለውሽማዋም እንግዲህ ለውሽመጤ ማለት ነው ሂጂ አንቺ እኔ በማውቀው ቋንቋ አናግራታለሁ ይላል። ከዛ ሁለቱም በተቀመጡበት ቦታ ድምፅ ሰምቶ የሆነ ድምፅ እየመጣ ነው አይደለ? ጩኸት እየተሰማ ነው። ልጅ የምን ሆነ ትሁን ምናምን ይላል ማለት ነው። ከዛም እነሱም እንግዲህ እንደገና ወደ ወሬያቸው ሲገቡ ምስትህ እርጉዝ በመሆኗ ለምንድን ነው የተጠራጠርከው? ወይስ ለምንድን ነው የተጨነቅከው ብላ ትጠይቃለች። ርብቃ እኔ እኮ መጠራጠር ፈልጌ አይደለም፣
ምስቴን በጣም ወዳታለሁ። እንደዚሁም ደግሞ ልጅ አርግሽ ያለው ስትል ደግሞ እጅግ በጣም ደስ ብሎኛል እኮ እያለም እንደገና ጩኸት ይሰማል ማለት ነው። እየጮኸችም የነበረችው የድሮዋ የቤት አጋዣቸው ናት። ከዛም በጣም አስፈራራት፣ እንደሚገላት ብዙ ነገር ሲዝትባት ጸጥ አለች ማለት ነው። ወደዚህ ስፍራ ምን ልትሰሪ ነው የመጣሽው? ተናጋሪ እኮ ነው ብለሽ ብሎ ይሰነጠቃል። ከዛ እሷም ነገረችው፣ እኔ ለሕፃኗ ብዬ ነው አይቼ ለማለፍ ነው ትለዋለች። ሁለቱም እንግዲህ ድምፅ ላይ የተረበሹ ሰዎች ወደዚህ ሲመጡ እሱም እንግዲህ ተረብሾ ነበረ። ምንድን ነው ዲና እኮ ታማ ራሷን ስታ መድኃኒት ላመጣላት። እንዴ የምን መድኃኒት ነው የምታመጣላት? እርጉዝ እኮ ናት ልጅቷ። የምን መድኃኒት ነው የምትሰጣት? ዶክተር ርብቃም ደገመችውና እንዴ ሐኪም ያላዘዘውን መድኃኒት መሰጣት? የምን መድኃኒት ነው መሰጣት? እንዴ ለእርጉዝ ሰዎች እኮ ምንም መድኃኒት አይመከርም። የምን መድኃኒት ነው መሰጣት? ደግሞ መድኃኒቱ የት አለ ይለዋታል። ከዛ ሰውየው እንግዲህ ፈዞ ቀረ ማለት ነው። ምንም ማድረግ አልቻለም። መድኃኒቱን ሳየው ለካ የለም የለም። እንዴ ሰውዬ እያበደ ነው እንዲህ ምንድን ነው? ምን እየተካሄደ ነው? እኔ አልገባኝም እያለ ወደ ታች ለማውረድ ወሰኑ ማለት ነው። ወደ እርጉዙ ሚስቱ ጋር እንግዲህ ወደ ታች ወረዱ ማለት ነው። አሁን የት ናት? መኝታ ክላስ ናት ይላል። መኝታ ክላስ ናት ይላል። በዛ መሀል ላይ ደግሞ እችኛዋ የቤት አጋዣቸው ድምፅ ልታሰማ እየሞከረች ነው ማለት ነው። ስትልም ድምፅ ሊወጣላት አልቻለም። ግን እነሱ በጣም ጠርጥረዋሉ። ቢሆንም ታመመች የተባለችውን ሴት ለማየት ይሄዳሉ ማለት ነው። ዶክተሯ የሆነ ነገር አስባለች፣ ቆማለች። እንዴ ምንድን ነው የቆምሹ? የሆነ ነገር እኮ ታግሽለታለሽ ሂጂ እንጂ ይላታል። እሺ ጥሩ ነው። እሱም ቶሎ ብሎ ቁልፉን ከበሩ ንጥቅ ያደረግና እነሱን ተከትሏቸው ይሄዳል። ታማ ወድቃለች የተባለችዋ ወሽመጤ እንግዲህ ስልክ እያወረች ነበር እህቷን። ይኸውልሽ ልደትሽን እንደፈለግሽው ድግስ አርግተን ዝንጥ ብለሽ ነው የምናከብርልሽ ስትል ባሏ ዶክተሯ የባሏ ወንድም ከኋላ አለ። እንዴ አሁን እራሷን ስታለች የተባለችው ሴትዮዋ እንግዲህ ቂጧ እስከሚቀደድ ድረስ እየሳቀች ነው። እንግዲህ እሱ ግራ ገብቶታል። የሆነ ነገር እየተካሄደ እንደሆነ ደግሞ ዶክተሯ ጠርጥራለች ማለት ነው። የሆነ ነገር እየተካሄደ ነው እርግጠኛ ናት። ከዛም እንግዲህ ስልኩን ጨርሳ ተሰናብታ ስልኩን ዘግታ ዞር ስትል እንደ መቅሰፍት ነው የደነገጠችው ማለት ነው። አሁን ወድቃለች አላልክም እንዴ? የታለ የወደቀችው? ምን ሆነች ይላታል። ወድቀ ነበር እኮ ወንድሜ ወድቀ ነበር ምናምን ይላታል። ምን ማለት ነው ወድቀ ነው ማለት? እችና ሴትዮዋ እኮ ቆማለች። እሷም እንግዲህ መልሳ የምን ማውደቅ ነው የምን ራስን መሳት ነው ትላለች። እንደዛ ስትል ባሏ ዞር ብሎ ደግሞ ልጁን ማየት ይጀምራል። ዶክተሯ ደግሞ የሆነ ነገር እየጠነዘዙ እንደሆነ ገብተዋታል ማለት ነው። ግን እዚህ ቤት እንግዲህ እሷም ደግሞ አሁን ነገሮቹ መግባት ጀመራት ማለት ነው። ወሽመጤ ራሱ አሁን ነው ማስተዋል የጀመረችው። መጀመሪያ ምንም አላሰበችውም ነበር። የምን ማውደቅ ነው እኔ ያልወደቅኩም ብላ ትክርር ብላ ነበር ማለት ነው። ከዛ እሱ ደግሞ አንዳንድ ጊዜ እኮ እርግዝና እነዚህ ያደርጋል። የእርግዝና ወቅት ላይ ያሉ ሰዎች እኮ አለ። ከዛ ደግሞ እሷ ማለት ትጀምራለች። አሁን ነው ነገሩ የገባት፣ ቅድም አልገባትም ነበር ማለት ነው። ከዛ በኋላ እንግዲህ መልሶ ትዳር አይደለም ምናምን ስል የምን ትዳር ይላሉ። ድንግጥ ይላል እንደገና። ሳያቅም ሁሉም ነገር እያመለጠ ነው። እዚህ ጋር የሚያስተውል ሰው ካለ ማለት ነው። ርብቃ ግን በሚገባው አውቃለች። የምን ትዳር ነው የምታወራው? አንተ ባለ ትዳር እኮ አይደለህም። የምን ትዳር ነው? የምን ልጅ ነው? የምን እርግዝና ነው የምታወራው? እሷ ደግሞ እንዲህ አባ እንዴት አንተ እንደዚህ ትላለህ? እሱ እኮ ስንት ሴቶችን እያራራጣ የነበረ ሰውዬ ነው። ዛሬ የያዘው ነገር ይዞት ነው እንጂ ምናምን አለችው። ከዛም እንግዲህ ምንም አላለም። ጭጭ ብሎ ተመልሶ ሄዶ ከርብቃ ጋር ቁጭ ብሎ ማውራት ይጀምራሉ። ከዛ ለእርግዝናው ነገር እያወራ ነበረ። ከዛ ርብቃ ደግሞ ለመጀመሪያው ምስቱ አሳሰበችው። ተወዳት ነበረ
በቃ ያለውን ነገር ጊዜ ሁሉ ስታስታውሶ እንደሚወዳት ሁሉንም ነገር አጫወታት። እንደዚህ አይነት ፍቅር ደስ ይላል። ግን ይህ ፈጣሪ የኔንም የእሷንም ህይወት እስከ ፍጻሜው ድረስ እንደምንቀጥል ፍቃደኛ አልሆነም ማለት ነው። ምንም ማድረግ አትችም። በጣም ደስተኛና በህይወቴ መሀል ላይ በጣም እረፍት የነበርኩ ሰው ነኝ። አሁን ግን ሁሉም ነገር ተቀያየረ። እኔ ታመምኩ፣ ልጄ ታመመች፣ ሁሉ ነገር ድብልቅልቁ ወጣ ይላል ማለት ነው። ዶክተሯም እንግዲህ አይዞክ ሁሉም ነገር ይስተካከላል፣ ግን ማረጋጋት አለብህ፣ ግን ከምንም በላይ ራስን ማስቀደም አለብህ። አንተ ከተሻለክ በኋላ ሁሉም ነገር ከጊዜ ወደ ጊዜ ይሻልሃል ትላለች። እንግዲህ የወሽመጤ ፍቅረኛ እንግዲህ ስልክ ለኤፊ ይደውላል ማለት ነው። ኤፊ ስልክ አይመልስም ማለት ነው። እሰራልሃለሁ፣ ሁሉንም ነገር እበቀላለሁ እያለ ነበር። ርብቃ ደግሞ ወደ ታች እየመጣች ነበር። በደረጃ ሆነ እሱ የሚያጉረርመውም ነገር ሰምተ ነበር። እሺ ምን ሆነ ነው? ይኸውልህ ቁስልህን ማየት አለብኝ። ቁስልህን ካላየው ኢንፌክሽን ይፈጥራል። ጨምላቃ የምናበሽ ቁስል ነው። አንድ አዛኝ ልትሆኝለት እየፈለግሽኝ ነው? በጀርባዬ ነው የጉኝ። ዶክተሮች አብዛኛው ጊዜ ማከም ያውቃሉ እንጂ ህመሙን አያውቁትም እያለም ከታች እንግዲህ የሰራተኛዋን ልብስ ታያለች። እንዴ ይሄ ልብስ የማን ነው? ይሄኛው ልብስ የማን ነው? ምን አየሽው? ምን አየሽ ይላታል። ኧረ እኔ ምንም አላየሁም። ይጠጋታል። የሆነ ነገር አይተሻል? ምን አየሽው? እኔ ምንም አላየሁም፣ የተዘራረከ ልብስ አየሁት እንጂ። እና ለምን ትዋሻለሽ ይላታል። ፈጣሪ ወይ እንደዚህ አይነት ነገር አጋጥማችሁ። እኔ ግን በነገራችን ላይ እንደዚህ ሰው ደረት ለደረት እንዲቀርቦኝ ካወራ በኢየሱስ ስም ወይ አለቅሳለሁ ወይ በቃ ወድቃለሁ፣ ራሴን እስታለሁ፣ አልችልም ማለት ነው። በአንዴ እንዲህ ነው የተጠጋባት ማለት ነው። ይኸውልሽ ሁሉም ነገር አንቺ በጀርባዬ ነው ያረግሽው አይደለ? በጀርባዬ ነው ሁሉ ነገር የተፈጠረው። እኔ ግን እጁን እንዲያርግቶ ማለት ነው በፊት ለፊትሽ ነው መወጋሽ አላት። በጣም ነው የደነገጠችው። ስንጥቅ ነው ያለችው። ደግሞ ታውቃላችሁ እሷ ደግሞ በጣም ነው የምታሳዝነው ርብቃ ማለት ነው። ሰማሽኝ? በደረቷ ላይ እጁን እንደ ጥይት እንደዚህ ሰክቶላት በግንባርሽ ነው ምለው ሲላት በጣም ነው የደነገጠችው። እኔ ብሆን ብዬ አሰብኩት። በኢየሱስ ስም በጣም ያስፈራል ማለት ነው። እንደዚህ ትላልቅ ሰው አይደለም እኔ ትናንሽ ሰው ራሱ እንደዚህ ተጠግቶ ካወሩብኝ በኢየሱስም በጣም ነው የምደነግጠው ማለት ነው። አልችልም። እና ሂጂ ብሎ ሲጮህባት ርብቃ እየሮጠች ወደ ክላሷ ሄደሽ ማለት ነው። ከዛ በኋላ እሱም ደግሞ በነገራችን ላይ እኮ ርብቃን ይወዳታል። ታዩታላችሁ። በስተመጨረሻም የርብቃ ፍቅረኛ ሊሆን ይችላል፣ ያንን ኤፊን ከገደለው ማለት ነው። ከዛ በኋላ መጥቶ አንተ ምንድን ነው ቆይ የዘበራራቀው? እና ምን ልበልሽ እዛ ጋር ስትጮህ ድምጿ ተሰማ። ከዛ ሲመጡ እንዲህ ነው ብዬ ተናገርኳቸው። ወይኔ ተያይዘን ነበርኩ። ለጥቂት ነው የተረፍነው። አየክ ተጠንቀቅ እያልኩኝ ነው ትላለች። ከዛ ያንን ልብሶችን እንደ ካካ ነው ያዘችው። አለባበሷ እንዴት እንዳስጠላችኝ ጌታን። እንደ ሂንዶሽ ፊልም ነው ሊያረጋት የሚፈልጎችን ሴቷን ማለት ነው። ከዛ ግን ርብቃ ከደረጀ ላይ ሆነ እያየች ነበር ማለት ነው። ከዛ እሱም እንግዲህ እንደ ውሻ ዳቦና ውሃ ይዞላት ይሄዳል። ላገታት ልጅቷ ማለት ነው። ሲሰጣትም ምንም ልትናገር አልፈለገችም። እሷም ስታስብ ከዚህ በፊትም እነሱ ለወንድሙ ራሱ ያራራ ለእሷ እንደማይራራላት አሰበችውና እንደማትበላ እያሳየች ነበር። ከዛ ከአፏም ፔስታሉን አነሳላት። እናም ደግሞ ዳቦውን የማያዝ እድል እንደሚኖራት እጅዋን አመቻችተው አሰረላሽ። እና ምን ፈልገሽ ነው? ዳቦ ደረቀብሽ? ዳቦ አባይ ማሪም ጣልሽ፣ ወተት፣ ጁስ፣ እንጀራ በስጋ ምናምን እያላት እንትን ማለት ጀመረ። እሷ ግን በጣም ታሳዝነኛለች። ጌታ እንደዚህ አይነት ነገር ፈጣሪ አያጋጥማቸው። ከዛ እሷም እጁን በሚፈታበት ሰዓት ላይ ልታጠቃው ሞከረች። በድንገት አገኛባትና አንቋት ይዞ ምን ልታረጊ ነበረ እኮ ነው ያልኩሽ አለ። ከዛ እሷ ምንም ማውራት አልቻለችም። ጸጥ ነው ያለችው። ጸጥ። ይኸውልሽ የጅል አስተሳሰብ እንዳታስቢ፣ አንቺንም እገልሻለሁ፣
ወንድሞችሽንም ቤተሰብሽንም ማጠፋልሻለሁ። አንተ ሁል ጊዜ ወንድሞቼ ቤተሰቦቼ አትበል፣ ና ግደለኝ፣ እኔን ና ግደለኝ፣ ወንድ ከኔ ጋር ለምን አትጋጥም? ዝም በይ ይላትና በጥፊ ቻ ያረጋታል። የሴጣን ጆሮ ይደፈን። በህይወት ዘመኔ እንደዚህ ተመትቼ አላቅም እኔ። ከዛ እሷም አፏን ያዘች፣ ውሃውን አይኗ ላይ ደፍቶ በሩን ጥርቅም አርግቶ ዘግቶ ወጣ ማለት ነው። እየጮኸች ነው፣ ምንም ድምፅ አይወጣላትም ነበረ። በስተመጨረሻም ዶክተር ርብቃ ቆሻሻ ማጠራቀሚያ ላይ የተደረገውን ልብስ ይዘ ስትመጣ ፊት ለፊት ተጋጠሙ ማለት ነው። ምንድን ነው ያልሺው? አይ ቆሻሻ ውስጥ ተጥሎ አግኝቼ ነው። ምን አገባሽ? ወስጥሹ መለሳሾታይ ብሎ ተሰነጠቀ። እሷ መልሳ ልትጥል እየሄደች ፊልሙ ተጠናቀቀ ማለት ነው። ሁላችሁም ወደዚህ ቤት እንኳን በሰላም መጣችሁ። ለቤታችን አዲስ የሆናችሁ ካላችሁ እባካችሁ ቤተሰብ እያረጋችሁ አበረታቱን። በቀጣይ ቪዲዮ እስከምንገናኝ ድረስ ደግሞ ቸር ሰንብቱ። አመሰግናለሁ።